እስቲ ካማተባችሁ በኋላ ጣታችሁን የምትስሙ ሰዎች ገጥሟችሁ አያውቅም? አማትቦ የሚል ሰው ምንድነው ትርጉሙ? ለምንድን ነው የምትስመው? ከየትኛው ሊቅ ተማርከው? የትኛው መጽሐፍ ላይ ያነበብከው ቢባል መልስ የለም። በእርግጠኝነት ግን የሆነ እግር ኳስ ተጫዋች ያደርጋታል። በቃ ያቺን ቅንጥብጣቢ ኢንፎርሜሽን ወሰድክ፣ ሰዎች ያደርጋሉ። ስለዚህ ሹድት እኔም ባደርገው ችግር የለውም ማለት። ሶሻል ሚዲያ እንደዛ ያደርጋል። በጣም ቅንጥብጣቢ የሆኑ በጣም ተቆራርጠው የመጡ በጣም ሱፐርፊሻል የሆኑ መረጃዎችን እንደ ዕውቀት ማችን አይደለም። ስፖርት የምትሰራው ጡንቻህን አፈርጥመ የሰው ማጅራት ለመምታት ከሆነ ስፖርት የምትሰራው ወይ ስፖርት የምትሰሪው ቅርጽሽን መልክሽን አሳምረሽ ሰዎችን ለማሳሳት ከሆነ ስፖርት ጥሩ ነው ወይስ ጥሩ አይደለም? እግዚአብሔር አምላክ መጥፎ የተባሉ ነገሮችን ክፉ የተባሉ ነገሮችን በጎ ማድረግ ይችልበታል። እኛ በክፋታቸው በመጥፎነታቸው የምናውቃቸውን ነገሮች እሱ በጎ ማድረግ ይችልበታል፣ ያውቅበታል። እግዚአብሔር አምላክ ብሎ እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። መመስገን የባህሪ ገንዘቡ የሆነ ልዑል እግዚአብሔር አምላካችን ስሙ ከምድር እስከ አርያም በቅዱሳኑና በእኛ በደካሞቹ አንደበት የተመሰገነ የተከበረ ከፍ ከፍ ያለ ይሁንልን። እሺ ያው ዛሬ ስብከት አይደለም። እግዚአብሔር አምላክ ቢወድና ቢፈቅድ እንድንወያይበት የተሰጠን ርዕሰ ጉዳይ አለ። ያንን ርዕሰ ጉዳይ መነሻ አድርገን ከኔ ጋር ለጥቂት ደቂቃዎች ቆይታ እናደርጋለን ማለት ነው። ኦርቶዶክሳዊነትና የሶሻል ሚዲያ አጠቃቀም የሚል ርዕስ ነው የተሰጠን። በዛ ርዕስ ላይ እንድናወራ ነው ዛሬ የተፈለገው ማለት ነው። ኦርቶዶክሳዊነትና የሶሻል ሚዲያ አጠቃቀም በሚል ርዕሰ ጉዳይ ለጥቂት ደቂቃዎች እንነጋገራለን። በመካከላችን ተገኝቶ የሚረባንን የሚጠቅመንን ፍሬ የምናፈራበትን ቃሉን እንዲያስተምረን እንዲመግበን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። እሺ እንግዲህ በዚህ ክፍለ ጊዜ ስለምንጠቀማቸው ኦልሞስት ሁላችንም እጃችን ላይ ስላሉና ስለምንገለገልባቸው የማህበራዊ ትስስር ገጾች የምናወራ ይሆናል። ያው ከስሙ መረዳት እንደምንችለው ሚዲያ የሚለው ኃይለ ቃል ብዙነትን ነው የሚያሳየው አይደል? ሲንጉላር ሲሆን ሚዲየም ነው የሚባለው፣ ፕሉራል ሲሆን ሚዲያ ይባላል። ሚዲያ ስንል ብዙ ቁጥርን እያሳየን ያለ ነውና በእጃችን ላይ ያሉ ብዙዎቻችን በቀላሉ አክሰስ የምናደርጋቸው በቀላሉ የምንጠቀምባቸው ቀናችንን ህይወታችንን በጣም በብዙ መልኩ አፌክት የሚያደርጉ የማህበራዊ ትስስር ገጾችን በተመለከተ ነው የምናወራው። በክርስቲያናችን ትምህርት በራሳቸው መልካም የሆኑ ነገሮች አሉ። ከዛ ደግሞ በራሳቸው መጥፎ የሆኑ ነገሮችን ክፉ የሆነ ነገር አለ። ከዛ ደግሞ በተፈጥሮ ወይም በራሱ መጥፎም ክፉም ያልሆነ እንደኔና እንደናንተ አጠቃቀም ክፉ ወይ በጎ ልናደርጋቸው የምንችላቸው ነገሮች ደግሞ አሉ። እየሰማችሁኝ ነው አይደለም? በራሱ በጎ የሆነ ነገር የምንላቸው እግዚአብሔር አምላክ የፈጠራቸው ነገሮች ሁሉ እግዚአብሔር አምላክ ፈጥሮት ጥሩ ያልሆነ ወይም መጥፎ የሆነ ነገር የለም። ኦሪት ዘፍጥረት ምዕራፍ 1 ስናነብ እግዚአብሔር አምላክ በእያንዳንዱ ዕለት ፍጥረታትን ከፈጠረ በኋላ መልካም እንደሆነ አየ ይላል አይደል? ሰማይና ምድር ፈጠረ መልካም እንደሆነ አየ፣ ውሃን ፈጠረ መልካም እንደሆነ አየ፣ እጽዋትን ፈጠረ መልካም እንደሆነ አየ እያለ ይመጣና የሰውን ልጅ ፈጠረ እጅግ መልካም እንደሆነ አየ። በአጭሩ እግዚአብሔር አምላክ ፈጥሮት በእግዚአብሔር እጆች ተፈጥሮ በእግዚአብሔር ሐሳብ ተፈጥረው ጥሩ ያልሆኑ መልካም ያልሆኑ ክፉ የሆኑ ነገሮች ርኩስ የሆኑ ነገሮች የሉም። ስለዚህ በራሳቸው በተፈጥሯቸው በባህሪያቸው በጎ የሆኑ ነገሮች ስንል እግዚአብሔር አምላክ የፈጠራቸው ነገሮች ሁሉ ይመለከታል ማለት ነው። እግዚአብሔር አምላክ የፈጠራቸው ነገሮች ሁሉ ይመለከታል። አንዳንድ ጊዜ ሰዎች በተለይ ሱስ ከሚያስይዙ እጽዋት ጋር ወይም እጾች ጋር ከተለያዩ ንጥረ ነገሮች ጋር በተመለከተ ውይይት ወይም ንግግር ሲደረግ ያ እጽ በተፈጥሮ ርኩስ እንደሆነ በተፈጥሮ ርኩሰት እንዳለበት አድርገው የሚናገሩ ሰዎች አሉ። ከጥቅም አንጻር እንጂ ተፈጥሮ ርኩሰት ኖሮበት አይደለም። እግዚአብሔር ፈጥሮት ርኩስ የሆነ ነገር ስለሌለ ማለት ነው። ለኛ ለክርስቲያኖች ከዛ ደግሞ ክርስቶስን መስለን ለመኖር ለምናደርገው ጉዞ ለጥረታችን ለድካማችን የሚያበረክተው በጎ አስተዋጽኦ ስለሌለ እንጂ አዳም ደግሞ እግዚአብሔር አምላክ አትብሉ ብሎ ስለከለከለ ርኩስ ተብሎ የተጠራ ነገር ካለ ነው እንጂ በተፈጥሮ በባህሪው በራሱ ርኩስ የሆነ ነገር የለም። ለምሳሌ የአሳማ ስጋ ይበላል ወይስ አይበላም? የፈረስስ? እሺ የፈረስን ለመመለስ ቀላል ነው። የአሳማ ይከብዳል አይደል? እዚህም እዛም ስለምናገኘው የማይበሉት ርኩስ ስለሆኑ ነው። መጽሐፍ ቅዱስ ርኩስ የሆነ ነገር አትብላ ይላል አይደል? ተፈጥሯቸው አይደለም ርኩስ ያስባላቸው ህግ ነው። እግዚአብሔር አምላክ አትብሉ የሚል ህግን ከሰጠ በኋላ የእግዚአብሔርን ህግ መሻር ኃጢአት ስለሆነ ኃጢአት ደግሞ ርኩስ ስለሆነ ርኩስ ተባሉ እንጂ በተፈጥሯቸው በባህሪያቸው ስለረከሱ አይደለም። ስለዚህ እግዚአብሔር አምላክ የፈጠራቸው ነገሮች ሁሉ ምንድናቸው? እየሰማችሁኝ ነው? ወላጅ ተማሪ ዝም ሲል ያበሳጫል። ቁጭ በል ነው የሚያሰኘው። እየሰማችሁኝ መሆኑን ማቆስ መልሱልኝ ነው። እሺ
እግዚአብሔር አምላክ የፈጠራቸው ነገር በተፈጥሯቸው በጎ ወይም መልካም ናቸው ማለት ነው። በባህሪው በራሱ በተፈጥሮ መጥፎ የሆነ ብቸኛው ነገር ኃጢአት ነው። በራሱ በተፈጥሮ በባህሪው ሲፈጠር ርኩስ ተደርጎ የተፈጠረ ነገር ኃጢአት ነው። እሱም የእግዚአብሔር ፍጡር አይደለም አይደለም። ጠላት ዲያብሎስ እንኳን ሲፈጠር ርኩስ ተደርጎ አልተፈጠረም። ሁላችንም እንደምናውቀው እግዚአብሔር መልአክ ነው። ነገር ግን ሰው ድንጋይና ድንጋይን አፋጅቶ እሳትን እንደሚያስገኝ ሁሉ የልቡን ሐሳብ ከልቡ ሐሳብ አፋትጎ ኃጢአትን፣ ክፋትን፣ ትዕቢትን ስላስገኘ ረከሰ፣ ወደቀ፣ ቆሸሸ። ኃጢአት በራሱ ርኩስ ነው። ኃጢአት የሆነ ነገር ሁሉ ክፉ ነው። ኃጢአት የሆነ ነገር ሁሉ መጥፎ ነው በራሱ ማለት ነው። ከኃጢአት በቀር ከኃጢአት ውጪ በራሱ ርኩስ የሆነ በራሱ መጥፎ የሆነ ነገር የለም ማለት ነው። ከዛ ደግሞ እንደኛ አጠቃቀም እንደኛ አያያዝ በጎም ክፉም ልናደርጋቸው የምንችላቸው ነገሮች አሉ። እኛ በደንብ ከተጠቀምንበት እንደ እግዚአብሔር ሐሳብ ከተጓዝንበት በጎ የሚሆን እኛ አጠቃቀሙን ካላወቅንበት ደግሞ ክፉ የሚሆን ነገር አለ ማለት ነው። ስፖርት መስራት ጥሩ ነው መጥፎ ነው? ጥሩ ነው መጥፎ ነው? እንደኛ አጠቃቀማችን አይደለም። ስፖርት የምትሰራው ጡንቻህን አፈርጥመ የሰው ማጅራት ለመምታት ከሆነ ስፖርት የምትሰራው ወይ ስፖርት የምትሰሪው ቅርጽሽን መልክሽን አሳምረሽ ሰዎችን ለማሳሳት ከሆነ ስፖርት ጥሩ ነው ወይስ ጥሩ አይደለም? ጥሩ አይደለም። ለጤና ከሆነስ የምትሰራው ለጥንካሬ ከሆነስ የምትሰራው ያ ምንድን ነው? ጥሩ ነው። ጥሩ ነው። የምንጠቀማቸውን ነገሮች እንደየምንጠቀምበት ዓላማ በጎ ወይም ክፉ ልናደርጋቸው እንችላለን። አጠቃቀማችን በጎ ወይም መጥፎ ሊያደርጋቸው ከሚችላቸው ነገሮች አንዱ ደግሞ ሶሻል ሚዲያ ነው። ሶሻል ሚዲያ በተፈጥሮ መጥፎ ነገር አይደለም። ሶሻል ሚዲያ በባህሪው ክፉ ነገር አይደለም። አጠቃቀሙን ካላወቅንበት ግን ለሞታችን ምክንያት መሆን ይችላል። አጠቃቀምን ካወቅንበት ህይወት ሊሆነንም ይችላል። ስለዚህ በእኛ አጠቃቀም ላይ ከሚመረኮዙ ከምንጠቅሳቸው ነገሮች ውስጥ አንዱ ነው ማለት ነው ሶሻል ሚዲያ ማለት። እግዚአብሔር አምላክ መጥፎ የተባሉ ነገሮችን ክፉ የተባሉ ነገሮችን በጎ ማድረግ ይችልበታል። እኛ በክፋታቸው በመጥፎነታቸው የምናውቃቸውን ነገሮች እሱ በጎ ማድረግ ይችልበታል፣ ያውቅበታል እግዚአብሔር አምላክ። ትዝ አይላችሁ የቁራ መልእክተኛ ሲባል ሰምታችሁ ታውቃላችሁ? የቁራ መልእክተኛ ጥሩ ነው መጥፎ ነው? መጥፎ ነው አይደል እንዴ? የቁራ መልእክተኛ የሚለው ስም የተሰጠው እኮ ከኖህ ታሪክ ተነስተን ነው። ውሃ መግደል አለመግደልን አይተና ተብሎ ሲላክ ቀረ አይደል? በዛው የሚበላውን ነገር አግኝቶ የቁራ መልእክተኛ የማይታመን መልእክተኛ ማለት ነው። ክፉ ማለት ነው። እምነት የማይጣልበት ማለት ነው። መጽሐፈ ነገሥትን ሄዳችሁ ስታነቡ ግን እግዚአብሔር አምላክ ዕለት ነብዩ ኤልያስን ስጋና ህብስት በቁራ አንደበት እየላከ ይመግበው ነበር። ስጋ ሰጣችሁት ቁራ በታማኝነት ሲያደርስ ማለት ነው። መጥፎ የነበረውን ክፉ የተባለውን ነገር እግዚአብሔር አምላክ በጎ ማድረግ ይችልበታል፣ ጥሩ ማድረግ ይችልበታል። ቅዱስ ጳውሎስ ሐዋርያ ሥራን ስናነብ ወንጌልን ለመስበክ በሚዞሩበት ጊዜ ላይ ወንጌልን ለመስበክ ለማስተማር በሚዞሩበት ጊዜ ላይ ከደቀ መዛሙርቱ ጋር ተለያየና ያው ቅዱስ ጳውሎስን ሊገሉት ስለሚፈልጉ የከተማዋ ክርስቲያኖች አስቀድመው አውጥተው ቅዱስ ጳውሎስን በቅርጫት አድርገው በአጥር አወጡትና ሽሽ አሉት። ቅዱስ ጳውሎስ ሸሸና እነ በርናባስ እስኪመጡ አቴና የምትባል ከተማ ላይ አቴንስ ታውቃላችሁ? የግሪክ ከተማ አቴና የምትባል ከተማ ላይ እየጠበቃቸው ነው። እና እንደው ዝም ብዬ ከምቀመጥ ብሎ ከተማዋን ዞር ብሎ ማየት ጀመረ ቅዱስ ጳውሎስ። አቴንስ እንደምታውቋት በጣም በጣዖት አምልኮ የምታወቅ ከተማ ናት። በጣም ጣዖት አምልኮ የገነነባት ትላልቅ እምነት ዛሬ ሚቶሎጂያቸው የታሪካቸው ተረታቸው የሚነገርልን ትላልቅ አማልክት ያሉ የነበሩባት ከተማ ነች። እና ቅዱስ ጳውሎስ ሲዞር በየቦታው በጣም ብዙ አማልክት አሉ፣ በጣም ብዙ ጣዖታት አሉ። በጣም ብዙ ጣዖት ተተክሎ ይመለካል፣ መብራት ይበራለታል፣ መስዋዕት ይሰዋለታል። እና ቅዱስ ጳውሎስ ይሄንን አይቶ መንፈሱ ተበሳጨበት ይላል፣ ተናደደ። እንደው እግዚአብሔር አምላክ ሁሉም ፈጥሮ ሳለ ይሄ ድንጋይ እንዴት አምላክ ተብሎ ይመለካል ብሎ አዘነ ቅዱስ ጳውሎስ። ውስጡ ቀና ማለት ነው ለእግዚአብሔር። እና እየዞረ ሲመለከት ከሚመለኩት ጣዖታት መካከል ስሙ የማይታወቅ አምላክ የሚባል ጣዖት አለ። የሰማችሁኝ ነው? እንትና እያሉ እየሰየሙ ከመጡ በኋላ ምናልባት እኛ የማናውቀው የሚመለክ አምላክ ኖሮ ሳናመልከው ብንቀርና እንዳይቆጣን ብለው መክሰፍቱን ፈርተው ለማናውቀው አምላክ ብለው ድንጋይ ቀርጸው ይሰግዱለታል። ሰብሰ ክቡር ውእቱ እያይመረ ወኮነ ከመንሳ ዛልቦ ልቦ ተመሰሉ ማለት መዝሙረኛ ላይ ተወለ። ሰውስ ክቡር ተደርጎ ተፈጥሮ ነበር፣ አላወቀም። ልብ እንደሌላቸው ማሰብ እንደማይችሉ እንደ እንስሳት ሆነ። ዝቅ አልን ምናልባት እንዳይቀጽፈን ብለው ለማናውቀው አምላክ ብለው ጣዖት ሰርተው ይሰግዳሉ።
ይሄ መጥፎ ነው ወይስ ጥሩ ነው? መጥፎ ነው አይደለ? ቅዱስ ጳውሎስ ልቡ ቀናበት። እንዴት እንደዚህ ታደርጋላችሁ አላለም። ሰበሰባቸውና ኑ እናንተ ሳታውቁ የምታመልኩትን ይህንን አምላክ እኔ ላስተዋውቃችሁ። ሳታውቁ የምታመልኩትን አምላክ ላስተዋውቃችሁ። አሪዮስፋጎስ የሚባል ቦታ ወሰዱት። አሪዮስፋጎስ ማለት ሊቃውንቱ፣ ፈላስፎቹ፣ ምሁራኑ በየቀኑ እየተገናኙ አዲስ ነገር የሚያወሩበት ቦታ ማለት ነው። አዲስ ሐሳብ ብቻ ነው የሚወራበት። ተሰምቶ የሚታወቅ ሌላ ወሬ አይወራም። አዲስ ነገር ብቻ የሚነገርበት ቦታ። ኑ እናንተ ሳታውቁት የምታመልኩትን አምላክ ዛሬ ነው ያስተዋውቃችኋለሁ ብሎ ቅዱስ ጳውሎስ አሪዮስፋጎስ ላይ ቆሞ ወንጌል ሰብኮ እነ ዲዮናስዮስ አሪዮስፋጎስ የተባሉትን ቅዱሳን አባቶች በኋላ ቅዱስ የሆኑ አባቶች ማለት ነው እስከ ማሳመን ድረስ ደረሰ። መጥፎ የነበረውን ጣዖት አምልኮ ቅዱስ ጳውሎስ ለበጎ ተጠቀመበት ወይስ አልተጠቀመበትም? ተጠቅሞበታል። እግዚአብሔር አምላክ መጥፎ የሆነውን ነገር፣ ክፉ የሆነውን ነገር፣ አደገኛ የተባለውን ነገር በጎ ማድረግ ይችልበታል። ከኔና ከናንተም የሚጠበቀው እሱ ከኔና ከናንተም የሚጠበቀው እሱ። እስቲ እንደው ዝም ብላችሁ አስቡ። ቅዱስ ጳውሎስ የዩቲዩብ አካውንት ቢኖሩ እነ ቅዱስ ጳውሎስ ቲክቶክ ቢኖራቸው ምን የሚያደርጉበት ይመስላችኋል? መርከብ እየተሰበረበት ባህር ውስጥ እየዋለ እያደረ መከራውን ስቃዩን እያየ የሰበከ ቅዱስ ጳውሎስ ዛሬ በእኔና በእናንተ እጅ ላይ ያለው ጸጋ ቢኖር ምን የሚያደርግ ይመስላችኋል? አውሮፕላን ቢኖር፣ መኪና ቢኖር። እነ ቅዱስ ጳውሎስ እኮ ደመና እየጠቀሱ ሄደው ብቻ አላስተማሩም። በየቀኑ ጠዋት እየተነሱ ልክኛ ታክሲ እንደምንጠራው ደመና እየጠሩ ይጓጓዙ ነበር ማለት እኮ አይደለም። እስረኛ ተደርጎ ቅዱስ ጳውሎስ ታስሮ በመርከብ ሲጓዝ ማዕበል መርከባቸውን ሰብሮባቸው የመርከብ ስባሪ እንጨት ላይ ባህር ውስጥ ውሎ አድሯል። ቅዱስ ጳውሎስ እየበረደው እየራበው 14 ቀን ተሰቃይተዋል። ማዕበል አጨልሞባቸው ባህር ላይ መንገዳቸው ጠፍቶባቸው አልጋ በአልጋ ሆኖላቸው አላገለገሉም። ዛሬኛ የምናፌዝበት እድል እነሱ እጅ ላይ ቢኖር ምን አይነት ቁም ነገር ሊሰሩበት እንደሚችሉ አስቡ ክርስቲያኖች። ክፉን በጎ ማድረግ የሚችሉ እነሱ እንደዚህ አይነት እድል ቢያገኙ ደግሞ ምን ማድረግ ይችላሉ? የግቢ ጉባኤ ተማሪዎች ሶሻል ሚዲያ የምርጫ ጉዳይ አይደለም። ወደድንም ጠላንም ሁሉ ቢቀር ቢያንስ ቴሌግራም ይኖረናል አይደል? ምክንያቱም መጠቀም እንኳን ባንፈልግ ቢያንስ ስለ ክላስ መረጃ ለማግኘት ምናምን የግድ ወይንም ሶሻል ሚዲያ ይኖረናል። ከሌላው ተማሪ ወደ ኋላ ላለመቅረት በቂ መረጃ እንዲኖረን ተፎካካሪ ተወዳዳሪ መሆን እንድንችል የግድ ዘመኑን እንመስላለን ይኖረናል። የምርጫ ጉዳይ ካልሆነና የግድ የምንጠቀም ከሆነ ትልቁ ጥያቄ እንዴት አድርገን እንጠቀመው ማለት ነው። እንዴት አድርገን እንጠቀመው የሚለው ጥያቄ አሁን ላይ ሁላችንም እንደምናውቀው ሶሻል ሚዲያ ከመዝናኛነትና የእውቀት ምንጭ ከመሆን ባሻገር አሁን የገቢ ምንጭ ሆኗል አይደል? ለብዙ ሰው እንጀራ ነው። ስለዚህ እንደ አንድ ኦርቶዶክሳዊ ወጣት እንዴት እንጠቀመው ነው ጥያቄ። እንዴት እንጠቀመው ነው ጥያቄ። እስቲ ዝም ብለን ቶሎ ሰዓታችንን መጠቀም እንድንችል በጎ ገጽታዎቹን ደካማ ገጽታዎቹን እናንሳ፣ የመፍትሄ ሐሳቦችን አንስተን ለመጨረስ እንሞክራለን። እንደው ከቀላሉ ነገር ከበጎ ገጽታዎቹ ስንጀምር መረጃዎችን በፍጥነት ተደራሽ ለማድረግ ያገለግላል አይደል? ሶሻል ሚዲያ በጣም ቀላል ብለን መጥቀስ የምንችለው ጥቅሙ የመረጃ ተደራሽነት ነው። ዓለም አንድ መንደር ሆናለች የሚባለው በዚህ በኢንተርኔት ዘመን የትኛውም መረጃ በጣም በቀላሉ መዳረስ ስለሚችል ስለ ቤተ ክርስቲያን ወቅታዊ ጉዳዮች ወደ መንፈሳዊ ካመጣ ነው ማለት ነው። ስለ ግቢ ጉባኤ አገልግሎቶች፣ ስለ አካባቢያዊ ሁኔታ ለምሳሌ ዛሬ ጉባኤ ከመጣችሁ ሰዎች ውስጥ ምን ያክሎቻችሁ ሮብ ጉባኤ እንዳለ አስባችሁ አቅዳችሁ መጣችኋል? ምን ያክሎቻችሁ ደግሞ ፖስተር ስላያችሁ መጣችኋል? ስልካችሁ መረጃ ማለት ነው። መረጃ በቀላሉ ተደራሽ እንዲሆን የግቢ ጉባኤን አገልግሎት በተመለከተ፣ የቤተክርስቲያኑን ወቅታዊ ጉዳይ በተመለከተ፣ አካባቢያዊ ሁኔታዎችን ጉዳዮችን በተመለከተ፣ አካዳሚክ ሁኔታዎችን በተመለከተ መረጃ በቀላሉ ፍሎ እንዲያደርግ ያግዛል ሶሻል ሚዲያ። ሌላኛው ለወትሮ በቀላሉ የማይገኙ ትምህርቶችን፣ በቀላሉ የማናገኛቸው መምህራንን፣ በቀላሉ የማናገኛቸው መጻሕፍትን በቀላሉ ለማግኘት እድል ይሰጣል። ድሮ እንደዚህ የሚባል ገዳም ያለ ብራና መጽሐፍ ከተባለ ብራና መጽሐፉ ያለበት ገዳም ድረስ መሄድ ይኖርብናል። አሁን ግን እዛ መሄድ አይጠበቅብንም። ስልካችን ላይ ቁጭ ብለን የገዳሙንና የብራናውን ስም ብንጽፍ ይመጣልናል።
እንደዚህ የሚባሉ ታላቅ ሊቅ እዚህ ቦታ አሉ ቢባል እሳቸው ጋር መሄድ ሳይጠበቅብን የእሳቸውን ትምህርት ቤታችን ቁጭ ብለን መስማት እንችላለን። በቀላሉ አናገኛቸው የነበሩ ትምህርቶችን፣ በቀላሉ ማናገኛቸው የነበሩ መጽሐፍትን፣ መምህራንን በቀላሉ እንድናገኝ እድል ሰጥቶ ነው ሶሻል ሚዲያ። ዛሬ ኢኤምኤል ላይ ገብታችሁ ኢትዮጵያን ማኑስክሪፕትስ ላይብራሪ ምናምን ብላችሁ ትገቡ የኢትዮጵያ ብራናዎች ምናምን በየሀገሩ በካናዳ በአሜሪካ ያሉ ላይብራሪዎች ላይ ከኢትዮጵያ ተዘርፈው ወጥተው በፊልም በማይክሮፊልም ተቀርጸው የተቀመጡ ብራናዎችን ኢኤምኤል ላይ የዛሬ 1000 ዓመት የዛሬ 200 የተጻፉ መጽሐፍትን በቀላሉ አክሰስ ማድረግ ትችላላችሁ፣ አጠቃቀሙን ካወቃችሁ። ችግሩ እኛ የምናውቀው ስክሮል ማድረግ ብቻ ነው። ጭራሽ በህይወታችሁ ጭራሽ አታገኟቸው የነበሩ መጽሐፍትን በጣም በቀላሉ ማግኘት ትችላላችሁ። ለግቢ ጉባኤ ተማሪዎች ከግቢ ጉባኤ ከመንፈሳዊ ትምህርቶች በተጨማሪ አካዳሚክሊ የተሻሉ ትምህርቶች የተሻሉ መረጃዎችን ለማግኘት ያግዛል ሶሻል ሚዲያ። ይሄንን መካድ የምንችለው ነገር አይደለም አይደል? አንዳንዴ አስተማሪው 2 ሰዓት ሙሉ ቁጭ ብሎ ያስረዳን ነገር ሳይገባን ዩቲዩብ ላይ በ5 ደቂቃ ቪዲዮ ግልጽ ሲሆንልን አይታችኋል። በጣም በቀላሉ ከመንፈሳዊ ነገሮች ባሻገር አካዳሚካሊም የተሻለ መረጃ የተሻለ ዕውቀት ለማግኘት ሊያግዝ ይችላል ሶሻል ሚዲያ ማለት ነው። ሊያግዝ ይችላል። ይሄ ሁላችሁም የምናውቃቸው ቀላል ነገሮችን ለማሳት ቅድም እንዳልነው ሶሻል ሚዲያ ራሱን የቻለ የገቢ ምንጭ ነው። እኛ ሀገር ላይ በጣም በስፋት እንደው የሚያሰራ ባይሆንም እንኳን ላወቀበት የገቢ ምንጭ ነው ራሱን የቻለ። ሌላኛው ደግሞ ለኢንስፓይሬሽን ተነሳሽነትን ለመፍጠር ልንጠቀምበት እንችላለን። እነዚህ ሁላችንም የምናውቃቸው ሁላችንም የሚያስማሙ በጎ ጎኖች ናቸው። በጣም ከብዙ በጥቂቱ ማለት ነው። አሁን ቁም ነገራችን ያለው ግን እዛ ጋር ስላልሆነ ሰዓታችንን እዚህ ላይ ሳናባክን ወደ ቀጣዩ እናልፋለን። ጉዳቶቹስ ምንድን ናቸው? አሁን እኛ ህይወት ውስጥ እየታዩ ያሉ ሁላችንም የምናውቃቸው ጉዳቶች አሉ። ከዛ ደግሞ እኛ ያላስተዋልናቸው ግን ደግሞ የብዙዎቻችን ህይወት አፌክት እያደረጉ ያሉ ጉዳቶች ምንድን ናቸው? እነዚህ ለመመልከት እንሞክራለን። ሶሻል ሚዲያ በባህሪው ጭፍን ለመሆን እድል ይሰጣል። በጣም ጭፍን ለመሆን እድል ይሰጣል። ከኛ የተለዩ ሐሳቦችን መቀበል እንዳንችል ያደርጋል። በቃ እኛ ከምናስበው እኛ ከምንቀበለው ሐሳብ ውጪ ሌላ የማንንም ሰው ሐሳብ እንዳንቀበል የማሰብ አቅማችንን ይገድበዋል ሶሻል ሚዲያ። ለምን መሰላችሁ? ጥሩም ስሩ በጣም መጥፎ የሆነ ነገርም ስሩ ሶሻል ሚዲያ ላይ ሁሉ ጊዜ ደጋፊ አለ። ሰምታችሁኛል? ምንም አይነት ስራ ብትሰሩ ማለት ነው፣ ምንም አይነት ስራ ብትሰሩ ሶሻል ሚዲያ ላይ የሚቃወም ሰው አለ፣ ሁሉ ጊዜም ደግሞ ደጋፊ ሰው አለ። ቅዱሳን መጥቶ ቪዲዮ ሰርቶ መላእክት ቪዲዮ ሰርቶ ቢለቁ ምንም የሚቃወም ሰው አለ፣ የሆነ ደግሞ የሚደግፍ ሰው አለ። ምንም አይነት የተሳሳተ ሐሳብ ይዘን ብንመጣ ሁልጊዜም የኛን ሐሳብ የሚደግፍ የኛን ሐሳብ የሚገዛ አካል ስላለ ጭፍን ያደርገናል። በቃ የተሻለ ነገር መቀበል አንፈልግም። ያቺ ለኛ የምትመቸውን ሐሳብ ብቻ ለመቀበል አልጎሪዝሙም ደግሞ እንደዛ ነው አይደል? ዛሬ የሆነ ነገር ካየን ነገ እሱን የሚመስል ነገር ነው የሚያመጣል፣ ከሱ ጋር የተገናኘ ነገር ነው የሚያመጣል። ስለዚህ ሐሳባችን ትክክል የሚሆን ስህተት የሚሆን ሁልጊዜ ያንን የኛን አስተሳሰብ የሚመግብ ነገር ማግኘታችን አይቀርም። ጭፍን ያደርገናል፣ በጣም ጭፍን ያደርገናል። የማሰብ አቅማችንን ይገድበዋል። ከራሳችን ሐሳብ፣ ከራሳችን መረዳት፣ ከራሳችን ፍላጎት ያሉ ውጪ ያሉ ነገሮችን ለመቀበል ፍላጎት እንዳይኖረን ያደርጋል ማለት ነው። እንዲሁ ዝም ብለን የምንጠላቸው ሰዎች የሉም። ከኛ የተለየ ሐሳብ ስላላቸው ሶሻል ሚዲያ ላይ ከኛ የተለየ ሐሳብ ስለሚያራምዱ ብቻ ከዛ ደግሞ ምንነታቸውን ሳናቅ ከኛ ጋር ሐሳባቸው ስለሚስማማ ብቻ የምንደግፋቸው ሰዎች የሉም። ቀላል ነገር ሊመስል ይችላል ክርስቲያኖች፣ ቀላል ነገር ግን አይደለም። ሌላኛው የሰዎችን የግል ሐሳብ ፐርሰናል የሆነ ፐርሰፕሽናቸውን እንደ ዕውቀት መቀበል በጣም ብዙ የቸገረበት ችግር ነው። በጣም ብዙ ወጣት የሚፈተንበት። ብዙዎቻችን አንመረምርም። የሆነን ሐሳብ የሆነን ጉዳይ በተመለከተ መጽሐፍትን ገልጠን አናነብም፣ ወይ መምህራን አንጠይቅም፣ ወይ ደግሞ ጠለቅ ያሉ የማብራሪያ ቪዲዮዎች ምናምን ራሱ አናይም። የሆኑ የምንወዳቸው ሰዎች አሉ፣ የሆኑ የምናምናቸው ሰዎች አሉ። እነዛ የምንወዳቸው እነዛ የምናምናቸው ሰዎች የሆነች ነገር ከነገሩ አናጣራም። በቃ ለኛ ዕውቀት ነው፣ ያ የተረጋገጠ መረጃ ነው። ቼክ ራሱ አናደርግም።
ቆም ብላችሁ ራሳችሁ ጠይቁ። ማን ናቸው እንደዛ በጣም የምታምኗቸው ሰዎች? እነሱ ላይ የሆነ ዜና ከሰማችሁ ቼክ ሳታደርጉ ለቀጣይ ሰው የምታስተላልፏቸው ዜናዎች የሉ? እንደዚህ እኮ ተባለ፣ እንደዚህ እኮ ተደረገ ብላችሁ። ይሄ ለዜና ነው። ግን ለእውቀት ራሱ ደግሞ የሰዎች መጥቶ የግል ሀሳቡን ይናገራል። እንደዚህ እንደዚህ ይመስለኛል ብሎ ይናገራል። እሱ ካለማ በቃ ትክክል። ይሄ በነገራችሁ ዓለማዊ ነገር ላይ ብቻ አይደለም፣ መንፈሳዊ ነገር ላይ ጭምር፣ መንፈሳዊ ትምህርቶች ላይ ጭምር እኛ በጣም የምናከብራቸው በጣም የምንወዳቸው የተወሰኑ መምህራን አሉ፣ የምናውቃቸው ሰዎች አሉ። በቃ እነሱ የሆነ ነገር ከተናገሩ ተናገሩ ማለቅ። ስህተት ሊሆን ይችላል፣ እስቲ እናጣራ ምናምን፣ ሌላ እስቲ ሌላ መምህር ልመልከት አንልም። የግለሰቦችን የግል ሀሳብ ፐርሰናል የሆነ ፐርሰፕሽናቸውን እንደ ዕውቀት እንደተረጋገጠ መረጃ፣ ይሄ ትልቅ ችግር ነው፣ በጣም ትልቅ ችግር ነው። ባለፉት 2 ዓመታት ብቻ ዝም ብላችሁ 2 ዓመት ተውት፣ 2017 እና አሁን እቺ 2018 ላይ በቤተክርስቲያን እርስ በርስ በቤተክርስቲያን መምህራን ወይ በቤተክርስቲያን አገልጋዮች መካከል እርስ በርስ ግርግር ያስነሱ ሀሳቦችን ተመልክቷችሁ ዝም ብላችሁ በጣም ብዙዎቹ ግለሰብ ተኮር ናቸው። የሆኑ ግለሰቦች የሆነ ሀሳብ ስለተናገሩ ከዛን እነዛን ሰዎች የሚደግፍ የሚወዱ ሰው ዝም ብሎ ሀሳባቸውን ስለተቀበለ ከዛን ያን ሀሳብ የማይቀበሉ ሰዎች ጋር አመጽ ይሆናል ማለት ነው፣ ችግር ይሆናል። እየሰማችሁኝ ነው አላችሁ? ሶስተኛ ቅንጥብጣቢ መረጃዎችን እንደ ዕውቀት መቁጠር፣ የሱፐርፊሻል የሆኑ ነገሮችን ማለት ነው። አፋችንን ሞልተን ለሰውና እንከራከራለን፣ እንደዚህ ነው እንደዚህ አይደለም እንባባላለን። ግን አንድ ቀን አንዲት ገጽ መጽሐፍ እንዲገልጠን አላየንም። በዛ ጉዳይ በጣም ራንደም የሆነ ፋክት አግኝተናል። የሆነ ጊዜ አንዲት የሕክምና ባለሙያ አእምሮአችን ውስጥ ያሉ ሴሎች የአእምሮ ብሬን ሴልስ የምንላቸው አሉ አይደል? 60% ፋት ናቸው አለች፣ ጮማ ናቸው። ከዛ ደግሞ እነዛ ሴሎች የአእምሮአችንን የኔ ያክል ፐርሰንት ይሸፍናሉ። ስለዚህ የአእምሮአችን 70%ቱ ጮማ ነው ብላ አረፈች። ይሄንን ያለችው ከመሬት ተነስታ አይደለም፣ የሆነ ቦታ ላይ የሆነ ቪዲዮ ስላየች ነው። ግን ጥቂት ጥናቶችን ብታደርግ ስህተት እንደሆነ እኮ ልትረዳ ትችላለህ። የምር ያነበቡት የምር የሚያውቁት ሰዎች ፊት ስትቀርብ ያሳፍራል። በጣም ብዙ ዕውቀት እናቃቸዋለን፣ እርግጠኞች ነን ያልንባቸውን ሀሳቦች ያገኘነው ከሚዲያ። ከዛ ደግሞ እነሱንም አላጠራንም፣ ሱፐርፊሻል ነው፣ ከላይ ከላይ ነው የምናውቀው። ጠለቅ ብለን ፕሬስ አድርገን የሆነ ጉዳይ ላይ መርምረን ገምግመን አናውቅም። ይሄ ደግሞ በትምህርት ላይ በዓለማዊ ጉዳይ ላይ ብቻ አይደለም፣ መንፈሳዊ ነገሮች ላይ ይታያል። መንፈሳዊ ነገሮች ላይ በጣም በተደጋጋሚ ይታያል። እስቲ ካማተባችሁ በኋላ ጣታችሁን የምትስሙ ሰዎች ገጥሟችሁ አያውቅም? አማትቦ የሚል ሰው ምንድነው ትርጉሙ? ለምንድን ነው የምትስመው? ከየትኛው ሊቅ ተማርከው? የትኛው መጽሐፍ ላይ ያነበብከው ይባል መልስ የለም። በእርግጠኝነት ግን የሆነ እግር ኳስ ተጫዋች ያደርጋታል። በቃ ያችን ቅንጥብጣቢ ኢንፎርሜሽን ወሰድክ ሰዎች ያደርጋሉ። ስለዚህ እሹ እኔም ባደረገው ችግር የለውም ማለት ሶሻል ሚዲያ እንደዛ ያደርጋል። በጣም ቅንጥብጣቢ የሆኑ በጣም ተቆራርጠው የመጡ በጣም ሱፐርፊሻል የሆኑ መረጃዎችን እንደ ዕውቀት